እስራኤል ኢራንን ወደ ድንጋይ ዘመን እንመልሳለን የሚል ማስፈራሪያ በሰነዘረች በጥቂት ሰዓት ውስጥ ቴህራን ነደደች፣ በጭስም ተዋጠች። የአሜሪካ ጦር በመካከለኛው ምስራቅ የሎጂስቲክስ በረራዎችን በከፍተኛ ሁኔታ መጨመሩንና ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘው የአውሮፕላን ተሸካሚ መርከብ ወደ ቀጠናው ገባ። ኢራን በስትራቴጂካዊው የሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ክፍያ መጣሏን አስታወቀች። ትራምፕ የኢራንን መሪዎች በመካከላቸው እንደ ድመትና ውሻ እየተዋጉ ነው ሲሉ ተቹ። የድምፃዊው ቴዲ አፍሮ ኢቶሪካ አልበም መውጣቱን ተከትሎ አቶ ለማ መገርሳ በዘፈኑ ግጥሞች ላይ ጠንከር ያለ ትችት ሲሰነዝሩ፣ በሲኤምሲ አካባቢ የሚገኘው የቴዲ አፍሮ ስቱዲዮ በፌዴራል ፖሊስ መሰበሩንና ንብረቶቹ መወሰዳቸው ተሰማ። የዲያስፖራው ተቋማት በቴዲ አፍሮና በባልደረቦቹ ላይ እየደረሰ ያለውን ወከባ እንዲቆም በመጠቆም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ ደብዳቤ ጻፉ። የትራምፕ አስተዳደር በኤርትራ ላይ የጣለውን የተወሰነ ማዕቀቦች ለማንሳት እያሰበ መሆኑን ተሰማ። በሩሲያ የሚገኘው ግዙፉ የነዳጅ ማጣሪያ ፋብሪካ በዩክሬን ድሮኖች ከተመታ በኋላ ለሶስተኛ ተከታታይ ቀናት እየነደደ ሲሆን ሩሲያ እሳቱን ለመቆጣጠር ያደረገችው ሙከራ እስካሁን አልተሳካም ተባለ። ማየት ለማይችሉ ወገኖች ብርሃን የሚሰጥ አዲስ ቴክኖሎጂ ይፋ ሆነ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን። ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሱ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹም ለወዳጅ ዘመዶ እንዲደርስ ሸር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት በቅድሚያ ወደ ዕለቱ አጫጭር መረጃዎች እናልፋለን። በቅድሚያም የአሜሪካ ጦር በመካከለኛው ምስራቅ የሚያደርገውን እንቅስቃሴ በከፍተኛ ፍጥነት መጨመሩን ተገልጿል። የተኩስ አቁም ስምምነቱ ተግባራዊ ከሆነ በኋላ ብቻ አሜሪካ ከ850 በላይ የሎጂስቲክ በረራዎችን ወደ ቀጠናው አድርጋለች። ይህ ቁጥር ጦርነቱ ከመጀመሩ በፊት ከነበረው ጋር ሲነጻጸር በከፍተኛ ደረጃ እየጨመረ ነው። አሜሪካ የተኩስ አቁሙን እንደ ሽፋን በመጠቀም ወታደሮቿንና የጦር መሳሪያዎቿን እያከማቸች መሆኑ ተነግሯል። ይህ በኢራን ላይ ጥቃት ለመሰንዘር ወይም ወረራ ለማካሄድ የታለመ ሊሆን ይችላል የሚሉ ስጋቶች ተፈጥረዋል። በተጨማሪም ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘው ሶስተኛው አውሮፕላን ተሸካሚ መርከብ ወደ ቀጠናው መግባቱን ሴንቲኮም አረጋግጧል። የዓለም የንግድ መስመር በሆነው በሆርሙዝ ወሽመጥ ላይ የተቀበሩ የባህር ላይ ፈንጂዎች ለማጽዳት እስከ 6 ወር ሊፈጅ እንደሚችል ተነገረ። ዋሽንግተን ፖስት የፔንታጎንን ሚስጥራዊ ሪፖርት ጠቅሶ እንደዘገበው ኢራን በወሽመጡ ውስጥ ቢያንስ 20 የሚሆኑ የጂፒኤስ የታገዙ ፈንጂዎች አጥምዳለች። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በሰጡት ጠንከር ያለ መመሪያ ማንኛውም በውሃ ላይ ፈንጅ ለመቅበር የሚሞክር ጀርባ ካለ የባህር ኃይሉ ያለምንም ማመንታታት ያለምንም ቅድመ ሁኔታ ተኩሶ እንዲያጠፋ አዘዋል። ፕሬዝዳንቱ ፈንጁን የማጽዳት ስራ አሁን ካለበት በ3 እጥፍ እንዲፈጥን ትዕዛዝ አስተላልፈዋል። ይህ በእንዲህ እንዳለ ወደ አፍሪካ ስንመለስ የትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማደስ የተጣሉ ማዕቀቦችን ለማንሳት ፍላጎት እንዳለው ተሰምቷል። የፕሬዝዳንቱ የአፍሪካ ጉዳይ ከፍተኛ አማካሪ ማሱድ እንደገለጹት አሜሪካ በኤርትራ ላይ የጣለችውን የተወሰኑ ማዕቀቦች የማንሳት ሂደት ለመጀመር እያሰበች ነው ተብሏል። ይህ በፕሬዝዳንት ኢሳያስ አፈወርቂ የሚመራው መንግስት ከትራምፕ አስተዳደር ጋር አዲስ ዲፕሎማሲያዊ ምዕራፍ ለመጀመር ያለውን እድል ያሰፋ ነው ተብሏል። በኢራን ውስጥ ያለው የኢንተርኔት አገልግሎት መቋረጥ 56ኛ ቀኑን ይዟል። በተጨማሪም ቻይና ዜጎቿ በአስቸኳይ ኢራንን ለቀው እንዲወጡ አሳስባለች። በቴህራን በኩል ሙታጂብ ካባኒ አባታቸውን ተክተው አገራቸውን በበላይነት እየመሩ መሆኑን ይነገራል። አንዳንዶቹ ይህንን እንደ ንጉሳዊ ሽግግር እየተመለከቱት ነው። በሌላ በኩል ደግሞ ፔንታጎን አሜሪካ በኢራን ላይ ለወሰደችው እርምጃ ድጋፍ ባልሰጡ እንደ ስፔን ባሉ የኔቶ አባል ላይ የቅጣት እርምጃ እያጤኑ መሆኑን ታውቋል። ይህ ብሪታንያ በፎክላንድ ደሴት ላይ ያላትን ይገባኛል ጥያቄ እንደገና መመርመርንም ሊያካትት ይችላል ነው የተባለው። በሩሲያ ቱዋፕሴ የሚገኘው አንድ ግዙፍ የነዳጅ ማጣሪያ ፋብሪካ በዩክሬን ድሮኖች ከተመታ በኋላ ለሶስተኛ ተከታታይ ቀናት እየነደደ ይገኛል። የሩሲያ ባለስልጣናት እሳቱን ለመቆጣጠር ቢሞክሩም እስካሁን አልተሳካላቸውም። ዩክሬን ይህን ጥቃት በሩሲያ የነዳጅ መሰረተ ልማቶች ላይ የተቀናጀ ዘመቻ አካል መሆኑን አረጋግጣለች። በመጨረሻም ለዘመናት የማይቻል መስሎ የታየው የሳይንስ ታምር አሁን እውን ሆኗል። አዲሱ የኒውሮፕሮስቴቲክስ በአዲሱ የኒውሮ በመጨረሻም
ለዘመናት የማይቻል መስሎ የታየው የሳይንስ ታምር እውን ሆኗል። በአዲሱ የኒውሮ ፕሮስቴቲክስ ቴክኖሎጂ አማካኝነት ማየት የማይቻሉ ሰዎችን ብርሃን ማየት ጀመሩ። ይህ መሳሪያ በውጫዊ ካሜራ የተቀረጸ ምስል ወደ ኤሌክትሪክ ሞገድ በመቀየር በቀጥታ ወደ አእምሮ እይታ ክፍል ያስተላልፋል። በሙከራው ላይ የተሳተፉ ግለሰቦች ቅርጾችን መለየትና ያለ ረዳት መንቀሳቀስ መቻላቸው ተረጋግጧል። ይህ ለሰው ልጅ ትልቅ ድል ተደርጎ ተወስዷል። በመቀጠልም ወደ ዕለቱ ዝርዝር መረጃዎች እናልፋለን። በቅድሚያ ወደምናየው ዝርዝር ጉዳይ ስናመራ የአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበም ኢቶሪካ መውጣቱን ተከትሎ የፖለቲካ ውጥረት አይሏል። የቀድሞ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ በቴዲ አፍሮ አዲስ ስራ ላይ ያላቸውን ጠንከር ያለ ትችት ሰንዝረዋል። በተጨማሪም ቴዲ አፍሮ ስቱዲዮ ላይ የተፈጸመው የኃይል እርምጃ፣ የአጋሮቹ ስርና የዲያስፖራ ድርጅቶች ለአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ የጻፉትን አስቸኳይ ደብዳቤ እናጋራችኋለን። አቶ ለማ መገርሳ በቴዲ አፍሮ ኢቶሪካ አልበም ውስጥ ዳስጣል በተሰኘው ግጥም ላይ ያላቸውን ምልከታ አጋርተዋል። ለማ እንደሚሉት የቴዲ አፍሮ ቁጭትና የለቅሶ ድምፅ ካለፈው የፊውዳል ስርዓት ናፍቆት ጋር የተያያዘ ነው ብለዋል። ለማ መገርሳ ቴዲ ሀገር የሞተበት የት ሂዶ ያለቅሳል ለሚለው ጥያቄ ምላሽ ሲሰጡ እውነት ነው፣ ሀገር ሙታለች፣ ግን የሞተችው እርሱ በምናቡ የሳላትን ለሚናፍቃት የጥንቷ ኢትዮጵያዊ ናት። ያቺ በነገስታት መዋቅር ላይ የተገነባችው ኢትዮጵያ በ1966 አብዮት ተቀብራለች ብለዋል። በመቀጠልም ቴዲ መሃል ግቡና አቁሙን ከዳር በማለት የገለጸውን ስጋት ከተጨባጩ እውነት ጋር ያጋጫል ይላል። ለማ መገርሳ እንደሚሉት ዛሬ ላይ እንደ ለግጣፎና ሸገር ባሉ ቦታዎች የሚገነቡ ቢላዎች ባለሀብቶች ምርጫ እንጂ የመገፋት ውጤት አይደሉም። ለማ መገርሳ ንግግራቸውን ሲያጠናክሩ አርቲስቱ በገዛ ፈቃዱ በገዛው ዘመናዊው ቤት እየኖረ ወደ ዳር አውጡኝ ብሎ ማልቀስ በምቾት ውስጥ ሆኖ የመገለል ካባ የመደረብ ያህል ነው ብሏል። በሰይፉ ፈንታውን ፕሮግራም ላይ የምናየው የቴዲ የቅንጦት ኑሮና የዘፈኑ ተገፋን ባይነት አይጣጣም የሚል ትችት ሰንዝረዋል። ይህ በእንዲህ እንዳለ በአርቲስት ቴዎድሮስ ካሳሁን ላይ እየደረሰ ያለው ጫና ወደ ከፍተኛ እርምጃ ተሸጋግሯል። ትናንት ምሽት 3 ሰዓት በሲኤምሲ አካባቢ የሚገኘው የቴዲ አፍሮ የግል ስቱዲዮና ቢሮ በፌዴራል ፖሊስ አባላት መበርበሩን ተሰምቷል። የዓይን እማኞች እንደሚሉት ታጣቂዎቹ የህንፃውን ጥበቃ በመደብደብና ያለ ፍርድ ቤት ትዕዛዝ በኃይል ሰብረው በመግባት ውድ የሆኑ የስቱዲዮ መሳሪያዎችን ጭነው ወስደዋል። ከወሰዷቸው መሳሪያዎች መካከል ላፕቶፖች፣ ስፒከሮችና የሙዚቃ ማቀነባበሪያ መሳሪያዎች እንደሚገኙ ተነግሯል። እነዚህ ላፕቶፖች የድምፃዊውን ለህዝብ ያልበቁ አዳዲስ ስራዎችን፣ ግጥሞችንና ሚስጥራዊ የጥበብ ማህደሮችን የያዙ መሆናቸው ስጋቱን ከፍ አድርጎታል። ታዛቢዎች እንደሚሉት ይህ እርምጃ ተራ ብርበራ ሳይሆን የድምፃዊውን አእምሯዊ ንብረት ለመስረቅና በስነ ልቦና ጫና ለመፍጠር የታቀደ ስልታዊ ጥቃት ነው ብለዋል። ከዚህ ቀደም የቅርብ ጓደኛውን አቶ ዮሱፍ ያሲንንና ምክትል ማናጀሯን ማህሌት ሰለሞንን መታሰራቸው ይታወሳል። በሌላ በኩል በቴዲ አፍሮ ላይ እየደረሰ ያለው ወከባ ዓለም አቀፍ ትኩረት እየሳበ ይገኛል። የአሜሪካ የኢትዮጵያ ሕዝብ ጉዳይ ኮሚቴ ጨምሮ 16 የዲያስፖራ ተቋማት ለአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስቸኳይ የትኩረት ጥሪ ደብዳቤ ልከዋል። በዶክተር ባደግ ቢሻው የተፈረመው ይህ ደብዳቤ በድምፃዊውና በቤተሰቡ ላይ የሚፈጸመው የምሽት ወከባ፣ የባልደረቦች እስር እና ወጣቶች ስቱዲዮ ሙዚቃ ስለሰሙ ወጣቶች የቴዲን ሙዚቃ ስለሰሙ ብቻ መታሰራቸው እንዲቆም ይጠይቃል። ተቋማቱ የአሜሪካ መንግስት በኢትዮጵያ ያለውን የሀሳብ ነጻነት አፈና በቅርበት እንዲከታተልና የጥበብ ሰዎች ከመበቀል እርምጃ እንዲጠበቅ በኢትዮጵያ ባለስልጣናት ላይ ጫና እንዲያደርጉ ጠይቋል። በመቀጠልም ዓለም አቀፍ የፖለቲካ ትኩረት ወደ ሆነው መካከለኛው ምስራቅ እናመራለን። የሆርሙዝ ወሽመጥ የዓለምን የነዳጅ ንግድ መስመር ብቻ ሳይሆን የሀያላን ሀገራት የጡንቻ ማሳያ መድረክ እየሆነ መጥቷል። ኢራን በወሽመጡ በኩል የሚያልፉ መርከቦች ላይ ክፍያ መጣሏን ተከትሎ የትራምፕ አስተዳደር እና እስራኤል የሰጡት ጠንካራ ምላሽ ቀጠናውን ወደ ለየለት ጦርነት እየገፋው ይገኛል። ኢራን በስትራቴጂካዊው የሆርሙዝ ወሽመጥ በሚያልፉ የንግድ መርከቦች ላይ የገንዘብ ክፍያ መሰብሰብ መጀመሯን የሀገሪቱ ፓርላማ ምክትል አፈ ጉባኤው በይፋ አስታውቀዋል። ይህ እርምጃ በዓለም የባህር ትራንስፖርት ታሪክ ያልተለመደና ቀረጥ የማስከፈል ያህል የሚታይ ነው። ክፍያው የሚወሰነው መርከቦቹ በያዙት ጭነት አይነትና መጠን ላይ ሲሆን ቀደም ሲል በወጡ መረጃዎች መሰረት አንዲት መርከብ እስከ $2 ሚሊዮን እንድትከፍል ልትጠየቅ ትችላለች ተብሏል። የመጀመሪያው ዙር ገቢም ወደ ኢራን ማዕከላዊ ባንክ ገቢ ሆኗል ነው የተባለው። ኢራን በወሽመጡ እንዲያልፉ የምትፈቅደው እሷ ወዳጅ የምትላቸውን አገራት መርከብ ብቻ መሆኑን ገልጻለች። ይህ ደግሞ በምዕራባውያን መርከቦች ላይ የተጣለው ቀጥተኛ እገዳ ተደርጎ ተወስዷል። የዓለም 20% የነዳጅ ፍላጎት የሚያልፈው ይህ ወሽመጥ መታገዱ ወይም ክፍያ መጣሉ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ
ንረት ሊያስከትል ይችላል ተብሏል። በኢራን ዋና ከተማ ቴህራን ከፍተኛ የፍንዳታ ድምፅ መሰማቱንና የአየር ላይ ብልጭታዎች ከተማዋን መሙላታቸው አልጀዚራ ዘግቧል። የኢራን አየር መቃወሚያዎች ባልታወቁ የበረራ አካላት ላይ ተኩስ ከፍተዋል። ይህ ጥቃት የተሰማው የእስራኤል መከላከያ ሚኒስቴር ኢራንን ወደ ድንጋይ ዘመን እንመልሳታለን የሚል ማስፈራሪያ በሰነዘሩ በጥቂት ሰዓታት ውስጥ ነው። እስራኤል ቀጣይ ኢላማዎቹን መለየቷንና ከዋሽንግተን አረንጓዴ መብራት እየጠበቀች እንደሆነ ገልጻለች። ቴህራን በበኩሏ ለማንኛውም ጥቃት ተመጣጣኝና አውዳሚ ምላሽ ለመስጠት በተጠንቀቅ ላይ መሆኗን ገልጻለች። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ወቅታዊ ሁኔታ በሰጡት መግለጫ የኢራን መሪዎች እንደ ድመትና ውሻ እየተዋጉ ነው ሲሉ በውስጥ አመራር መካከል ያለው አለመግባባት ተችተዋል። ትራምፕ አሜሪካ በሆርሙዝ ወሽመጥ ላይ ጠቅላላ ቁጥጥር እንዳላትና የባህር ኃይሉ የባህር ፈንጅ የሚጥሉትን የኢራን ጀልባዎች ተኩሰው እንዲገሉ ትዕዛዝ ሰጥተዋል። ጊዜው ለኢራን እያለቀ ነው ያሉት ትራምፕ አሜሪካ ስምምነት ለማድረግ አጣዳፊነት እንደሌላትና ስምምነቱ የሚፈጸመው የአሜሪካን ጥቅም 100% ሲጠበቅ ብቻ እንደሆነ አስረግጠው ተናግረዋል። የኢራን ከፍተኛ ባለስልጣን ኢስማኤል በሰጡት ማስጠንቀቂያ የእስራኤል ወይም የአሜሪካ ጥቃት በኢራን ነዳጅ ተቋማት ላይ ካረፈ ኢራን በሳውዲ አረቢያ የኃይል ማመንጫዎች ላይ ጥቃት እንደምትሰነዝር ተናግረዋል። የእኛ ኢላማዎች ዝርዝር ግልጽ ናቸው። የትኛውም የነዳጅ ጉድጓድ ከተመታ ከሳውዲ አረቢያ የነዳጅ ተቋማት አንዱን ኢላማ እናደርጋለን ሲሉ ተደምጠዋል። ይህ መግለጫ ግጭቱን ቀጠናዊ በማድረግ መላውን የመካከለኛው ምስራቅ የኃይል አቅርቦት አደጋ ላይ የሚጥል ነው ተብሏል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ ከኢራን ጋር የሚደረጉ ንግግሮች የኒውክሌር ባለሙያዎችን ካላካተቱ ደካማ ስምምነት ሊፈጥር ይችላል ሲሉ አስጠንቅቀዋል። ስምምነቱ የኒውክሌር ጉዳይ ብቻ ሳይሆን የሚሳኤል ፕሮግራሞችንና የኢራንን ቀጠናዊ እንቅስቃሴ ማካተት እንዳለበት ካላስ አሳስበዋል። በሌላ በኩል ኢራን ሩሲያ ወደ ቡሸር የኒውክሌር ጣቢያ ግንባታ እንድትመለስና ስራው እንዲፋጠን ጥሪ አቅርባለች። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመቀጠል በዋር ፓወር ሪዞሉሽን መሰረት እስከ ግንቦት 1 ድረስ የኮንግረሱን ይሁንታ ማግኘት እንዳለባቸው ተጠቆመ። ኮንግረሱ በ60 ቀናት ውስጥ ወታደራዊ ስራውን ካላጸደቀ ፕሬዝዳንቱ ስምምነቱን ለመገደብ ሊገደዱ ይችላል ተብሏል። ሆኖም ትራምፕ ከዚህ ቀደም የነበሩ መሪዎች የተጠቀሙባቸውን ሌሎች የስልጣን ምንጮች በመጠቀም እርምጃዎቹን ሊቀጥሉ እንደሚችሉ ይገመታል። በመጨረሻም በትራምፕ አደራዳሪነት የእስራኤልና የሊባኖስ የተኩስ አቁም ለተጨማሪ 3 ሳምንታት እንዲራዘም ተደርጓል። ሆኖም በሁለቱም ወገኖች በኩል ጥቃቅን ጥሰቶች እየታዩ ነው ተብሏል። የሊባኖሱ ፕሬዝዳንት ጆሴፍ ኡን እና ጠቅላይ ሚኒስትር ኔታንያሁ በመጪው ሳምንታት ዋይት ሃውስን እንደሚጎበኙ ይጠበቃል። ሴናተር ሌንስ ግርሃም ትራምፕ በወሰዱት ጠንካራ እርምጃ ምክንያት ኢራን ካሁን በኋላ የዓለም ቀዳሚ የሽብር ደጋፊ አይደለችም ሲሉ አመስግነዋል። በመካከለኛው ምስራቅ ሁኔታ በየሰዓቱ እየተቀያየረ ነው። ኢራን ኢኮኖሚ ኪሳራ ከጠቅላላ ሀገር ውስጥ ምርቷ 40% ሊደርስ እንደሚችል የዲሞክራሲው መከላከያ ፋውንዴሽን ኤፍዲዲ ቢገምትም ቴህራን ግን ወደ ኋላ የማለት ምልክት አላሳየችም። ትራምፕ ሰዓቱ እየጠበበ ነው ቢሉም ዓለም ግን የነዳጅ ዋጋ ንረትንና የለየለት ጦርነት በመስጋት ትንፋሿን ይዛ እየጠበቀች ነው። በመጨረሻም በትራምፕ አደራዳሪነት እስራኤልና የሊባኖስ የተኩስ አቁም ለተጨማሪ 3 ሳምንታት እንዲራዘም ተደርጓል። ሆኖም በሁለቱም ወገኖች በኩል ጥቃቅን ጥሰቶች እየታዩ ነው ተባለ። በመጨረሻም የሰዓቱን የኦርቶፒያ ሚዲያ መረጃዎች እንዲነበሩ አብረውን ስለቆዩ እንዲሁም ሳብስክራይብ፣ ሼር፣ ላይክ ስላደረጉ ከልብ እናመሰግናለን። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ